ክፍል 8 የአምልኮ ሕይወት። ቅዱስና የሚያስተምር የእግዚአብሔር መንፈስ በቃል ውስጥ አለ። ከእያንዳንዱ ገጽ አዲስ የከበረ ብርሃን ይበራል። ከዚያ እውነት ተገልጿል። ቃላቶችና አረፍተ ነገሮች የእግዚአብሔር ድምፅ ለነፍስ በሚናገር መልክ ብሩህና ለጊዜው ገጣሚ ሆነው ተቀምጠዋል። የእግዚአብሔር መንፈስ ለወጣቶች ለመናገርና እግዚአብሔር ቃል ውስጥ ያለውን ሀብትና ውበት ሊገልጥላቸው ይወዳል። በታላቁ መምህር የተነገሩ ተስፋዎች ስሜትን ይይዙና ነፍስን መለኮታዊ በሆነው ኃይል ሕያው ያደርጋሉ። ፍሬያማ በሆነ አእምሮ ውስጥ ለፈተና እንደ መከላከያ አጥር የሚያገለግል ከመለኮታዊ ነገሮች ጋር ትውውቅ ያድጋል። በእነዚህ የመጨረሻ ቀናት አደጋዎች መካከል ወጣቶች በደህንነት መጠበቅ የሚችሉት ሁል ጊዜ እየጨመረ በሚሄድ ነቅቶ መጠበቅና ጸሎት ነው። የእግዚአብሔርን ቃል በማንበብና በጸሎት ሰዓት ደስታን የሚያገኝ ወጣት ከሕይወት ምንጭ በሚመጣ በረከት ሁል ጊዜ ይታደሳል። እጅግ ከፍ ወዳለው የግብረ ገብ ብቃትና ሌሎች ሊያስቡበት ከሚችሉት በላይ ወደ ሆነው የአስተሳሰብ ስፋት ይደርሳል። ከእግዚአብሔር ጋር ግንኙነት መፍጠር መልካም ሐሳቦችን፣ የከበሩ ግቦችን፣ እውነትን አጥርቶ ማየትንና ከፍ ያሉ የተግባር ዓላማዎችን ያደፋፍራል። ስለዚህ ራሳቸውን ከእግዚአብሔር ጋር የሚያገናኙ የእርሱ ወንዶችና ሴቶች ልጆች ተደርገው ተቆጥረዋል። እነዚህን ጌታ በዓለም የብርሃንና የጥበብ መተላለፊያ እስኪያደርጋቸው ድረስ ስለ እግዚአብሔርና የዘላለም ሕይወት የጠራ ግንዛቤ እያገኙ ያለማቋረጥ ከፍ ከፍ እያሉ ይሄዳሉ። ነገር ግን ጸሎት ሊስተዋል በሚገባ ሁኔታ አልተስተዋለም። የጸሎቶቻችን ዓላማ እግዚአብሔር የማያውቀውን አንድ ነገር ለእርሱ ለማሳወቅ አይደለም። ጌታ እያንዳንዱን የነፍስ ምስጢር ያውቃል። ጸሎቶቻችንን ረጅምና ከፍ ባለ ድምፅ የሚጸለዩ ማድረግ አያስፈልግም። እግዚአብሔር የተደበቁ ሐሳቦችን ያውቃል። በምስጢር ስንጸልይ በምስጢር የሚያይ አምላክ ጸሎታችንን ይሰማና በግልጽ ዋጋውን ይሰጣል። ጉስቁልነታችን በፍጹም ሳይሰማን ጉስቁልነታችንን ለእግዚአብሔር ለመንገር የሚጸለየው ጸሎቶች የግብዝነት ጸሎቶች ናቸው። እግዚአብሔር የሚሰማው ጸሎት ኃጢአተኝነታችን ተሰምቶን የምንጸልየው ጸሎት ነው። ታላቅና ከፍ ብሎ ያለው ለዘላለም የሚኖር ስሙም ቅዱስ የሆነ እንዲህ ይላል፣ እኔ ከፍ ባለው በተቀደሰ ስፍራ እኖራለሁ። እንደዚሁም ለኃጢአቱ ከሚያዝንና ትሑት መንፈስ ካለው ጋር የየዋሃንን መንፈስ ለማነቃቃትና ለኃጢአታቸው የሚያዝኑትን ልብ ለማንቃት አብሬ ሆናለሁ ብሎናል። ጸሎት በእግዚአብሔር ላይ ምንም አይነት ለውጥ ለማምጣት የታቀደ አይደለም። እኛን ከእርሱ ጋር ስሙም እንድንሆን ያደርገናል። ጸሎት የተግባር ቦታን አይወስድም። ከልብ የተጸለየና ቶሎ ቶሎ የተደረገ ጸሎት በእግዚአብሔር ፊት የአስራት ምትክ ሆኖ ተቀባይነትን አያገኝም። ጸሎት ለእግዚአብሔር ያሉንን ዕዳዎች አይከፍልልንም። ወደ እግዚአብሔር በመጸለይ የምናገኘው ብርታት ለዕለቱ ተግባሮቻችን ያዘጋጀናል። በየዕለቱ የሚገጥሙን ፈተናዎች ጸሎት የግድ እንዲያስፈልገን ያደርጋሉ። በእምነት በእግዚአብሔር ኃይል ከፈተናዎቹ መጠበቅ እንድንችል የአእምሮ ፍላጎቶቻችን ያለማቋረጥ በጸጥታ ጸሎት ወደ ላይ መውጣት አለባቸው። ከእግዚአብሔር ሊለዩን በተሰሉ ሁኔታዎች ዙሪያችን ሲከበብ ለእርዳታና ለጥንካሬ ያለን አቋማችን መድከም የለበትም። እንደዚህ ካልሆነ በስተቀር ትዕቢትን መስበርና ካዳኛችን የሚያርቁንን የኃጢአት ተግባራት ማሸነፍ አንችልም። የእውነት ብርሃን ሕይወትን በመቀደስ ተቀባዩን ለማሸነፍ እየጣሩ ያሉትን የልቡን የኃጢአት ስሜቶች ለይቶ እንዲያውቅ በማድረግ በክርስቶስ ሥራ ሰይጣንን ለመቋቋም እያንዳንዱን ነርቭ እንዲሠራና ያሉትን ኃይሎች በሙሉ ተግባር ላይ እንዲያውል አስፈላጊ ይሆናል። ሙሴ የእግዚአብሔር ክብር ማደሪያ የሆነውን አስደናቂ ሕንፃ አሰራር ያየው በተራራው ላይ ከእግዚአብሔር ጋር ሆኖ ነበር። እኛም እግዚአብሔር ለሰብአዊ ዘር ያለውን ባለ ግርማ ግብ ማሰላሰል ያለብን በተራራው ላይ ከእግዚአብሔር ጋር በመሆን ነው። ለኛ የተገባልን ተስፋ ተፈጻሚ እንዲሆንልን የባህሪ ሕንጻችንን በዚህ መልክ እንድንሰራው እንደረጋለን።
እኔ በውስጣቸው አድራለሁ፣ ከእነርሱም ጋር እሄዳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ በማለት ተናገረ። በዕለቱ ሥራችን ላይ ተሰማርተን ሳለ በጸሎት ነፍሳችንን ወደ ሰማይ ማንሳት አለብን። እነዚህ የጸጥታ ተማጽኖዎች እንደ ዕጣን በእግዚአብሔር ዙፋን ፊት ይወጣሉ። ጠላት ግራ ይጋባል። ልቡ በእግዚአብሔር ላይ የሚያርፍ ክርስቲያን አይሸነፍም። ማንኛውም የክፋት ጥበብ ሰላሙን ሊያጠፋ አይችልም። በእግዚአብሔር ቃል ውስጥ ያሉ ተስፋዎች በሙሉ፣ የመለኮታዊ ጸጋ ኃይላት በሙሉ፣ የጆቫ ሀብቶች በሙሉ ለእርሱ ነፃ መውጣት ቃል ተገብተዋል። ሄኖክ ከእግዚአብሔር ጋር ሄደ። በእያንዳንዱ አስፈላጊ በሆነ ሰዓት ባጠገቡ ሆኖ ሊረዳው እግዚአብሔር ከእርሱ ጋር ነበር።